በክፍል 40 ወይዘሮ ዛራ እንግዲህ ስለጠፋች ልጇ ለወይዘሮ ሞጅሪና እየነገረቻት ነበር። እሷም እንግዲህ እንዴት እስከ ዛሬ ድረስ የጠፋች ልጅ እንዳለችሽ አልነገርሽንም? ማለቴ እንዴት እስካሁን ድረስ ዝም አልሽና ደበቅሽን? አይ እሱማ ሳልፈልግ ቀርቼ አይደለም፣ ግን ያው በየሰዓቱ ስለ ልጅ ማሰብ አጉል ህመም መቀስቀስ ነው ብዬ ነው እንጂ እኔ ያልፈለክበት ቦታ የለም። እሺ ስንት አመት ይሆናታል ታዲያውን? 23 አመት ይሆናታል። እኔም በሰው ቤት እንደዚህ እድሜን ስፈጅ ለእኔ ራሱ ቀላል አይደለም። በጣም ብዙ ነገር አለ። ወይዘሮ ዛራ እንደሱ ካልሽማ በዚህ ቤት ተከፍተሻል ማለት ነው። አይ በፍጹም አልተከፋውም። በእናንተ ተከፍቼ አላውቅም። እንደውም የእናትነት ስሜት ነው የሚሰማው። ከዚህ ቤት ይህን ሁሉ አመት ስኖር እንደ ቤቴ ነው የምኖረው። እናንተም ለእኔ መልካም ሰዎች ናችሁ። ግን አለ አይደለን እንደዚሁ እድሜን በሰው ቤት መፍጀቴ ደግሞ አንዳንድ ጊዜ በዛ ላይ ደግሞ ልጅን ሳላገኛት ወይ ለልጅ ያልሆንኩ ወይ ደግሞ ለኑሮ ያልሆንኩ ይሄ ነገር በጣም ይሰማኛል። ግድ የለሽም ተስፋ አትቁረጭ። እኔማ ተስፋ አልቆርጥም። እንደ የቀረው ቀርቶ በአይኔ ሳላየት እንዳልሞት ነው። አረ በፍጹም ወይዘሮ ዛራ እንደሱ አይባልም ጭራሽ። በልጅ ደግሞ ተስፋ አይቆረጥም ብላ እንግዲህ ወይዘሮ ሞርጂና እያጽናናቻት ነበረ። እኔ ግን ሳስበው የወይዘሮ ዛራ ልጅ ቤሊ ናት የምትመስለኝ። ምክንያቱም ቤሊን ከዚህ በፊት እናቷ ጠፍታባት እንደሆነና የእናቷ መገኛ እንደሌላትኝ ግን ደግሞ የድሮ ፎቶ እንዳላት ነው። ያን ፎቶ እንግዲህ ለእናት ዛራ አላሳየቻትም። ምክንያቱም ቤቱ ሲቃጠል ፎቶ አብሮ ስለተቃጠለ እናት ዛራ ያን ፎቶ የማየት እድል አላገኘችም ማለት ነው። ምናልባት ፎቶውን ብታዩ ኖሮ ቤሊን ልጇ እንደሆነች ልታቅ ትችል ነበረ። ግን ፎቶ ስለተቃጠለ ቤሊን ራሱ አንድ የነበረኝነት የማስታወሻ ፎቶ ነበረ፣ እሱም ተቃጠለ። አሁን ምንም ነገር የለኝም እያለች በዛ ነገር በጣም አዝናለች። ከዚህ በፊት እንግዲህ አምነን አግኝቶት ነበረ። ቤሊን ራሷን የሳተች ቀን አምነን ይዞት ነበር። ቆይ ፎቶ የማን ፎቶ ነው እያለ ብዙ ጊዜ አምነን ጋር ነበረ። ግን መልሶ ሰጥቷትኝ እሷ ጋር ነበር። ቤቱ ሲቃጠል ግን አብሮ ሁሉም ነገር ስለተቃጠለ የእናቷን ፎቶ አብሯት አልነበረም ማለት ነው። ስለዚህ ወይዘሮ ዛራ እናቷ እንደሆነች ለማወቅ ይከብዳል። በእርግጥ ወይዘሮ ዛራና ቤሊን ያላቸው ቅርርብነት እንደ እናትና ልጅ ቢሆንም ግን ስለ እናቷ ጠይቃት አታውቅም። ማለት እናትሽ እንዴት ነው የጠፋችው? የት ነው የጠፋችው? እሷም ደግሞ የጠፋችባት ልጅ እንዳለች ራሱ ለወይዘሮ ዛራ አልነገረቻትም። ማለት የወይዘሮ ዛራ ለቤሊን ልጅ እንደጠፋችባት አልነገረቻትም። ቤሊንም ስለ እናቷ ለወይዘሮ ዛራ ነግራት አታውቅም ማለት ነው። እናቴ ናፍቃኝ እያለች ታለቅሳለች እንጂ እናቷ እንደጠፋችባት እሷም ጠፍታ እንደሆነ እስከ ዛሬ አውርተው አያውቁም። ምናልባት እንዳጋጣሚ ካወሩ ወይዘሮ ዛራና ቤሊ እናትና ልጅ መሆናቸው ይታወቃል ማለት ነው። ቤሊን አሁን ላይ ከአምነን ለመራቅ ጥረት እያደረገች ትገኛለች። ማታ ወይ ደግሞ ወጥታ ውጭ ራሴ የማዳመጥበት ቦታ እያለች መጽሐፍ ይዛ እየወጣች ነው የምትገኘው። ከጁሊያ ጋር ተገናኝተው እያወሩ ነበር። እንዴት ሆናችሁ? ከአቶ አምነን ጋር ከአምነን ጋር ተጣልተናል። እኔና የአምነን ነገር የሚሆን ነገር አይደለም። ምክንያቱም ጄሪ ሄደች ስል ደግሞ አሁን ማርያ መታለች። አምነን ደግሞ እንዴት ለሴቶች ቦታ መስጠት እንዳለበት ራሱ አያውቅም። ከእሷ ጋር ብዙ ጊዜ እያሳለፈ አብሯት እየሆነ ግን ምንም የለንም አብሮ አደጌ ናት ይላል። ሲጀመር አምነን የኔ አይደለም እና ደግሞ እስከ ዛሬ ድረስ ዋጋ ስለከፈልኩ ይቆጨኛል። እንዲህ ቤል እንደሱ ማለት የለብሽም። ሲጀመር ምን አይነት ዋጋ ከፍለሽ ነው? ለፍቅር እኮ ዋጋ መስዋዕትነት መክፈል ያለ ነው። እና ደግሞ አንቺ ምንም ያደረግሽው ጥረት የለም። ስለዚህ አሁን ቀርበሽ ለማዋራት ሞክሪ። ምክንያቱም እሱ አሁን ብዙ ችግሮች ውስጥ ነው ያለው። ስለዚህ ተረጂው እያለች ትገኛለች። ጁሊያም አይ ከእንግዲህ በኋላ የኔና ያምንን ነገር የሚሆን አይደለም፣ አብቅቷል። እንደውም እኔ ከሱ ለመራቅ ነው እዚህ ቦታ የምመጣው። ስለዚህ ከእንግዲህ በኋላ ምንም አይነት ነገር የለንም ብለው በአምነን ጉዳይ ወስናለች ቤሊን ማለት ነው። አምነን ደግሞ በዚህ በኩል ተጨናንቆ፣ ምክንያቱም ቤሊን ወደ ውጭ እየሄደች ነው። ወይዘሮ ዛራን ጠርቶ እንግዲህ እና ዛራ ቤሊን ከቤት መውጣት አብዝታለች እና ደግሞ የት እንደምትሄድ ራሱ አትናገርም። ቆይ እኔ ምን አድርግ ነው የምትለኝ? ወይ አምነን ልጄ አንተም ራሱ አበዛኸው። ማለት በዙሪያ ብዙ ሴቶች አሉ። እሷ ደግሞ አሁን ላይ ተስፋ ቆርጣባለች። እንደዚህ ተቀየራቸው አላውቅም። ተስፋ ቆርጣብኛለች አይደል እናት ዛራ? ቆይ እኔ ምን አደረግኩ? ለምንድን ነው የማትረዳኝ? እኔ ያለሁበትን ችግርና ያለሁበትን ሁኔታ የማትረዳኝ ለምንድን ነው? ማለቴ አይታያትም? ስለ እኔ አታስብም? እንደዚህ በቶሎ ተስፋ ትቆርጣለች? አዎ ልጄ፣ ቤሊን አሁን ሌላ ቤሊን ሆናለች፣ ተቀይራለች። ስለዚህ አንተም ዝም ብለህ ብትቀመጥ ነው የሚሻለው። ቆይ እሺ እኔ ምን ላድርግ እያለ እንግዲህ አሁን እየተጨናነቀ ይገኛል። እንግዲህ አይዞህ ልጄ ብለን ወይዘሮ ዛና ያጽናናችው ማለት ነው። እንግዲህ ቤሊን ከውጭ ወጥቶ እየጠበቃት ነበር እስከምትመጣ ድረስ። እሷ ደግሞ አምሽታን የመጣችው። እሺ የት ነበርሽ? የት እንደነበርኩ እኮ መናገር አይጠበቅብኝ። ከፈለግኩት ቦታ ነበርኩኝ። እንዴ እንደዚህ አምሽተሽ እየመጣሽ ያመሸሽበት ራሱ አትናገሪም? ቆይ አንቺ ልጅ ምን እያደረግሽ ነው? ምንም አላደረግኩም። ሲጀመር አንተ እኮ እኔን የት አመሸሽ የት ቆየሽ ብሎ የመጠየቅ መብት የለም።
አንተ መጠየቅ ያለብን ሚስትህን ማርያን ነው። ሲጀመር ማርያም ሚስት አይደለችም። አዎ ጄንም እንደዛ ትላት ነበረ። እንዴት ሚስት ልትሆን አትችልም? ከአንድ ክፍል አብራችሁ ትተኛላችሁ፣ አብራችሁ ትውላላችሁ፣ አብራችሁ ጊዜ ታሳልፋላችሁ፣ ግን ሚስት አይደለችም። ቆይ አንተ ምን አይነት ሰው ነህ? ስታስበኝ አይቼ ሳልፍ ምንም ማላቅ ነው እንዴ የሚመስለው? ማለቴ አይቶ ማለፍ አለማወቅ ነው እንዴ የሚመስል ብላ እንግዲህ አምነን እየወቀሰችው ነበር። እውነት ለመናገር አምነን ማለቴ ማርያን የሚያት ልክ እንደ እህቱ ነው። ግን ማርያ አምነንን ስለምትፈልገው እሷ ደግሞ እንደ ባሏ ነው የምታስበው ማለት ነው። ይህን ነገር ደግሞ ቤሊን ታውቃለች። ምክንያቱም ከዚህ በፊት አምነን እንድትጎዱት አልፈቅድላችሁም። እስከ ዛሬ ድረስ እናንተ እንደፈለጋችሁ አድርጋችሁታል። ከእንግዲህ በኋላ ግን የኔ አምነን ማንም እንዲጎዱ አልፈልግም። አንቺ ብትሆኝ ካጠገቡ እንዳደርሽ ብላ ቤሊን ተናግራ ስለነበረ ስለዚህ ቤሊን አምነን ለምን ማርያ እንደምትፈልገው ታውቃለች። ግን አምነን እስካሁን ድረስ የሚያውቀው ነገር የለም። አብሮ አደጌ ናት ብሎ ነው የሚያስበው። እሷ ደግሞ ለሌላ ነገር ነው። ሲጀመር ወይዘሮ ሴማናት ያመጣቻትም በቃ አንቺ ነሽ ለአምን የምትገቢ ሴት አንቺ ነሽ፣ እዛ ቤት ያሉ ሴቶች ለምን አይገቡትም ብላ ሆን ብላ ነግራት መክራት ዘክራት ነው ያመጣቻት ማለት ነው። ግን አምነን የሚያውቀው ነገር የለም። እሺ ስለ አንቺ ልንገርሽ። አንቺ እኮ ከሄድሽበት ማትናገር ይሄን ሁሉ ሰዓት አምሽተሽ ስትመጪ እንዴት ያመሸትበትን ራሱ መናገር አትፈልጊም። በዛ ላይ በችግሬ ሰዓት ቀድመሽ አትገኝም። ችግር ሲፈጠር ለእኔ አትነግሪኝም። ከሶስተኛ ወገን እንድሰማ ነው የምታደርጊው። እና ታዲያ ማን ነው ጥፋተኛው? አንተ ራሱ ቦታ መስጠት ላለብህ ሰው እና ለሌለብህ ሰው ራሱ አታውቅም። ለእኔ ቦታ መስጠት ስትችል ለሌላ ሰዎች ቦታ ትሰጣለህ። ስለዚህ ከእንግዲህ በኋላ እዚህ ቁመን ማውራት ጊዜ ማባከን ነው። እሺ ጥፋተኛው ማን ነው? ጥፋተኛውማ ሁለታችን ነን። እራስ አጥፍታ ከዛ እንዳጠፋ አድርገኝ እኔ እንደ ጥፋተኛ ልታደርገኝ አትችልም። ከእንግዲህ በኋላ ምን የሚቀየር ነገር የለም ማለት ከእንግዲህ በኋላ የኔና ያንተ ነገር አብቅቶለታል ብላ ትታው ነው የሄደችው ማለት ነው። ትታው ከገባች በኋላ ግን ከላይ እያየችው ነበር ማለት ነው። እንዴ አምነን እንደዚህ እንድከፋና ብቸኛ እንደሆን ካደረገኝ በኋላ እንደዚህ ደግሞ ድጋሚ መልሶ ይቀርበኛል ስትል ከዛ ባርኮን የአምነን ወንድም ማለት ነው እኔ ያለሁልሽ አላት። እንዴ አንተ ደግሞ እዚህ ምን ታደርጋለህ? ያው ንጹህ አየር ልቀበል ብዬ ነው። አይ ደስ ይላል። አንቺስ ምን ልታደርጊ ነው እዚህ የወጣሽው? እኔማ ጸጥ ያለ ቦታ ይመቸኛል፣ ለዛ ነው። እኔ ደግሞ በተቃራኒ ጫጫታ ቦታ ነው የሚመቸኝ። ማለት እንዴት ጫጫታ ቦታ መረጥክ? በቃ እንደዚህ ነው የኔ ምርጫ። እንደ እኮ ጸጥ ያለ ቦታ እንዴት ሰላም እንዳለው ብታውቅ ኖሮ ጫጫታ ቦታ ነው ትመርጥ ነበር። ያው እኔ ብዙ ጊዜ ብቸኛ ስለሆንኩኝ ነው ያን ነገር የምፈልገው። ብቸኝነት እኮ ታዲያ ጫጫታ ቦታን የሚያስመርጥ አይደለም። እሺ እባክሽ እስኪ አንቺ ከኔ ጋር ሆኝና ብቸኝነቴን የምታስረሺ ከሆነ የዛኔ አውቃለሁኝ። ከኔ ይልቅማ ሌላ ሰዎች በዙሪያ ያሉ ሰዎች እኮ የተሻሉ ሰዎች መሞከር ትችላለህ። ችግር የለውም። አንቺ ብቸኝነት እንዴት እንደምረሳው አድርጊኝና ከዛ በኋላ ከአንቺ ጋር ካልተሳካ ሌላ ሰዎችን እሞክራለሁ እያለት ነበር ነው። ባርኮት እንግዲህ የአምነን ወንድም ማለት ነው። አምነን የማያውቀው እሱ እንግዲህ የአክስቴ ልጅ ነው ብሎ ነው የሚያስበው። ግን የእናቱ ትክክለኛ ልጅ ነው። ይህን ነገር የደበቀችው ወይዘሮ ሞርዚ ነው። ምናልባት ወንድምና ወንድም እንዳይጣሉ ብላ አስባ ነበረ። እና ከቤሊን ጋር ተቀራርበው እያወሩ ነበር። እኔ ምልሽ ቤሊን የሆነ ሰው እንድትጎጅ አደረገሽ እና በሱ ምክንያት ተጎድተሽ ያን ሰው ድጋሜ ለመበቀል ብታስቤ ክፋት ነው? አይ ማንም ሰው እኮ ማንንም ወዶ አይጎዳም። ስለዚህ ከመበቀል ይልቅ መተው ይሻላል። በዛ ሰው ምክንያት ህይወትሽ ሙሉ ተበላሽቶማ እንደዚህ በቀላሉ መተው ብለሽ እንትን ልትይው አትችይም። እውነቴን ነው። አንተ አሁን ያደግክበት አስተዳደግ ወይ ደግሞ የነበርክበት ሁኔታ ነው እንደዚህ ልትል ይቻልከው እንጂ ትክክለኛው ባርኮት እንደዚህ አይልም ብላ እየነገረች ነበር። እኔ ግን ቤሊንና ባርኮት ከተቀራረቡ ምናልባት የበቀል ልቡ ልትቀይረው ትችላለች ብዬ አስባለሁ። ምክንያቱም ቤሊን በጣም የዋህ ስለሆነች መክራ ማለት አሁን አምነን ሊበቀል እንደመጣ ቤሊን አታውቅም። በይበልጥ ግን ተቀራርቦ ቢነግራት ወይ ደግሞ በቃ እንደዚሁ አምነን ልበቀል ነው ባይላትም መበቀለው ሰው አለው ብሎ ቢነግራት በቀሉ ልታስተውት ትችላለች ብለን እናስባለን። ምክንያቱም እሱ ቤሊን ወዳታን ሲጀመር ከመጀመሪያው እንዳያት ነው የወደዳትኝ። ግን የአምነን ፍቅረኛ እንደሆነች አያውቅም። እሱ የአምነን ሚስት የመሰለችው ማርያ ናትኝ። እና እስኪ ስለ ፍቅር ህይወትህና ስለ አንተና ስለ ማርያ ንገረኝ። ምን ማለት ነው? እኔና ማርያ እኮ ምንም አይደለንም፣ አብሮ አደጌ ናትኝ እና ደግሞ እንዳቴ ነው ማየት። እኔ ግን እንደዛ አልመሰለኝም። ምክንያቱም ከመጣሁ አንስቼ በጣም አብራችሁ ነው ማያችሁ፣ ትንከባከበሃለች፣ ከጎና አጠፋም እና በዚህ ልክ ሴት ልጅ ሳታገባ እንደዚህ መንከባከቧ ገርሞኛል። በእውነት የማይታመን ነገር ነው። አይ እውነት ነው ካለን ቀረቤት አንጻር ነው ብሎ ምናምን የመለሰለት ማለት ነው። እሺ መቼ ልታገባ አሰብክ?
ማለት ያንተን ሰርግ ለማብላት በጣም ቸኩያለሁኝ። ማለት በአንተ ሰርግ ጊዜ ሽር ጉድ ለማለት ራሱ ጓጉቻለሁ እያለ እየጠየቀው ነበረ። አይ እሱ ነገር እንኳን ሩቅ ነው። ሴት ልጅ በጣም ከባድ ናትኝ። ማለት እንደዚህ ቀርበ ማወቅ አትችልም። በጣም ድብቅ ናት እና እሷን ለማወቅ እኮ መስዋዕትነት መክፈል አለብህ። መስዋዕትነት የከፈልበት ነገር ደግሞ ጣፋጭ ነው። ቢሆንም በጣም ይከብዳል። ግን አሁን ስለ እሱ ማስብበት ጊዜ አይደለም እና እባክህን ርዕስን ቀይር። ማለት የፍቅር ህይወት ነበረ ማለት ነው። ችግር የለውም ንገረኝ። እኔ ወንድም አይደለሁ እንዴ? መደባበቅ የለብንም። እሱማ ነበረኝ፣ ግን እሷ ምንም አትረዳኝም። ካልተረዳች ተዋት፣ ለትዳርም አትሆንም። አንተ ደግሞ አምነን ብዙ ነገርን ማለት ገንዘብ ስላለ በብዙ ሴቶች ዘንድ ተፈላጊ ነው ምናምን ብሎ የእጅ አስተሳሰቡን እያወራ ነበር። ግን አምነን እንደዚህ አይነት ሰው አለ። እኔ የምልህ ግን አምነን አንተ እንደጠበቅኩ አይደለም ማለት እኔ አንተን ያሰብኩ የሀብታም ልጅ ስለሆንክ እንደፈለክ የምትሆን የምትጫወት የምትስቅ ይመስለኝ ነበረ። ግን በተቃራኒው ዝም ያልክና እየተረጋጋ ሰው ነው እያለው ነበረ። እውነት ነው። ግን አሁን እሱ ከኔ ጋር አብረን እንሰራለን ማለት ድርጅቱን አብረን እንቆጣጠራለን። አዎ እኔም ራሱ እንደ ወንድምህ ካጠገብ ሆኜ መከታ መሆን ነው የምፈልገው። አብረን ብዙ ስራዎችን እንሰራለን። እኔ አሁን ባለሁበት ምንም ስራ የለኝም። ስለዚህ አንተ ፍቀድልኝ እንጂ ከጎን እሆናለሁ ብሎ አብሮ ከድርጅቱ እንዲሰሩ አመቻችቷል ማለት ነው። ምክንያቱም የእሱ ሀሳብም ይሄ ነው። ወደ አምነን የመጣበት ምክንያት እናቴ ስለሌለች የእናቴን ገንዘብ እወርሳለሁ ብሎ አምነን ለመበቀል ነው የመጣው። አምነን ደግሞ ይህን ነገር አያውቅም። ወይዘሮ ሞዚናም አልነገረችውም ማለት ነው። ማሪያ ደግሞ ቤሊንን ማን ያስከፋው አምነን? እሷ ማሪያ ከቤት ስላልነበረች ውይ ይቅርታ የኔ አምነን፣ እንደው ከቤት ስለሌለው ነው ደብሮ የዋልከው? እኔ ስለሌለው ነው አይደል? አይ አይደለም። ግን የት ሄደሽ ነው? አባቴን ማግዘው ስራ ነበርና እሱ ለመጨራረስ ሄጄ ነው። እና እኔ ስለሌለው ነው አይደል እንደዚህ ደብሮ የዋልከው? አረ በፍጹም በአንቺ ምክንያት አይደለም፣ በሌላ ሰው ያው አለመግባባት ተፋጥሮ ነው ሲላት፣ እሺ ማን ነው ንገረኝ። የሚነገር ነገር አይደለም፣ ታዩ ችግር የለውም። እንደው ምን ይሆን አዲስ ሰው መሆን ነው የምፈልገው እያላት ነበረ። እና ጠዋት ሄዳ የጠየቀችው ቤሊንን ነው። እኔ ምልሽ አምን ማታ ከማን ጋር ተጣልቶ እንደሆነ ታውቂያለሽ? አይ አላውቅም። እንዴት ላውቅ እችላለሁ? ለምን አትጠይቅም ራሱን? እሱማ ለምን ነገር ፍቃደኛ አይደለም፣ ግን የሆነ ሰው አስከፍቶታል። እና ቢያስከፋውስ ምን ልታደርጊ ነው እንዴ? የኔን አምነንማ አስከፍተው ዝም አልልም። የኔ አምነን ያልሽው? አዎ የኔ አምነን ነው ያልኩት። ከዚህ በፊት ስጣራ ሰምተሽኝ አታውቂም እንዴ? አይ አውቃለሁ። እና እኔ አላየውም ከማን ጋር እንደተጣላ። ሲቀጥል ደግሞ ራሱን ጠይቂው። እኔ እንዴት ላውቅ እችላለሁ? ችግር የለውም እኔ ራሴ ጠይቀዋለሁኝ። ግን ደግሞ የተጣላ ሰው ራሱ ቢኖር ምን ታደርጊያለሽ ብላ ስጠይቃቤል ከፈለኩማ እጣላለታለሁ፣ እንደፈለኩ ማድረግ እችላለሁ። አምነን ያስከፋው ሰው እንደዚህ ማለፍ አልችልም እያለቻት ነበረ። እንግዲህ ቤልና ማሪያ እየተቀራረቡ ይገኛሉ። እኔ ቶሎ አብረን ቡና እንጠጣ ብለው እየጠጡ ያለ ባርኮትና አምነን መጡ። እሺ ሴቶች፣ እኛም ራሱ ቡና ለመጠጣት ነበር እየመጣ ነው ብለው ቡና ተቀድቶላቸው እየጠጡ አምነንና ቤሊን እየተያዩ ነበር ማለት ነው። እሺ ማሪያ ቡናሽ በጣም አሪፍ ነው። አዎ አሪፍ ነው። እሺ አምነን አንተስ አልወደድከውም እንዴ? አይ አሪፍ ነው። አንቺስ ቤሊን ለምን ዝም አልሽ? አልወደድሽውም እንዴ? አይ ማሪያ በጣም ጎበዝ ናት፣ ጥሩ ቡና ነው የሰራችው እና ያንቺን ቡናስ መች ነው የምንቀምሰው? ችግር የለውም በሌላ ቀን ብላ እንግዲህ ቤሊኑ ተነስታ ነው የሄደችው። ምክንያቱም እዛ አምነን እያየች መቀመጥ አልቻለችም ማለት ነው። ከሱ መራቅ ነው የምትፈልገው። ወደ ውጭ ስትወጣ ወይዘሮ ሜርሲን አገኘቻት። ምንድን ነው ልጅት? ማን ነው ያስከፋሽ? ምንም አልሆንሁም ሜርሲ፣ ንገሪ ግድ የለሽም። እኔ እኮ እህትሽ ነኝ እና ደግሞ የሚናገር ሰው ሁልጊዜ ልቡ ንጹህ ነው። አፌን ብቻ አትይ፣ ብዙ ጊዜ የሚናገሩ ሰዎች የዋህ ናቸው እያለች ነበር ሜርሲ። እሺ በቃ ከአምነን ጋር ተጣልተን ነው እንዴ? ከአምነን ጋር ደግሞ ምን ሆናችሁ? በቃ እኔ ከአምነን እየራኩ ነው። ከአምነን መራቅ ነው የምፈልገው። ለምንድን ነው መራቅ የምትፈልጊው? ምክንያቱም እኔ እና እሱ አብረን መሆን አንችልም። እንደውም እስካሁን ድረስ ከእሱ ጋር ያሳለፍኩት ጊዜ ይቆጨኛል ብላተኝ። እንዴ ይሄማ ትልቅ ነገር ነው። ስለዚህ እኔና አንቺ ተቀምጠን ማውራት አለብን ብለው ተቀምጠው እያወሩ ነበር። እና አንቺ ሲጀመር ማለት ነው አምነን እንዲወድሽ አለባበስሽ መቀየር አለብሽ። ቆይ ማሪያና አምነን አሁን ያላቸው ግንኙነት ምንድን ነው? እኔ በምን ላቅ እችላለሁ? ለእኔ አይነግሩኝ እንዴ? ልጅት እንደሱማ ማለት የለብሽም። ለማወቅ ሞክሪ። በአቅም ምንም ለውጥ አላመጣም። ወይ አንቺ ደግሞ የጀሪ መንፈስ ተጠናቶሻል እንዴ? ግድ የለሽም ወይ አምነን ለምን ጄሪንና ማሪያን የመረጠ ይመስልሻል? ባለባበሳቸው ነው። አምነን እኮ እንደዚህ አይነት ነገር የሚማረከው ሰው አይደለም። ግድ የለሽም አንቺ አለባበስሽ ከእነሱ ያነሰ ስለሆነ እነሱ ደግሞ ከአንቺ አለባበስ የተሻለ ስለሆነ ነው አምነን የመረጣቸው እያለች እንግዲህ ሜርሲ የሌለ ነገር እያወራች ነበረ። እሺ እንደዛ ከሆነ ለማስተካከል ሞክራለሁ እያሉ እያወሩ ያለ እንግዲህ ወይዘሮ ሴማ መታ ድንገት እንዴ ደግሞ ከዚች ጋር ምን ጀመርሽ ደግሞ? ወደዚች ልጅ ዞርሽ?
እሺ አያቴ ሰማ እንዴት ነሽ? እኔ ቶሎ ልጅ ቤሊን ማውራሽ ነገር አለ ብላ እንግዲህ ወደ ክፍሏ ይዛት ሄዳ፣ ቆይ ከዚህ ቤት አንቺ የተሻልሽ ሰው ነሽ ብዬ አስብ ነበረ። ምን ነው እናቴ ሴማ ምን አጠፋውኝ? አይ እንዴት ከሜድሲ ጋር ሆነሽ ታወሪያለሽ? ከዚህ ቤት መጥፎ ሰው ማለት ሜድሲ ናትኝ። ምን ይታወቃል እናቴ ሴማ፣ ምናልባት እኮ ተቀይራ ሊሆን ይችላል። የማይቀየር ሰው የለም። አይ ምን ብታደርግሽ ነው በዚህ ልክ አንቺ ማለት በምን ደካማ ጎንሽ ብትገባ ነው በዚህ ልክ ጠበቃ ልትሆኝላሽ የቻልሽው? በቃ መሄድ ትችያለሽ ቤሊን ብላ ነው ያስወጣቻት ማለት ነው። እውነት ለመናገር እንደነ ጄሪ እንደ ሌሎች ሴቶች ክፋት ልታሰራት አትችልም ሜርሲ። ምክንያቱም ቤሊን በጣም ጎበዝና ጠንቀቃ ከራሷ ይልቅ ለሰዎች የምታስብ ናት። ቤሊን ማለት ለራሷ ነገር ብላ ሰዎችን አትጎዳም። ጄሪ ግን ለራሷ ስኬት ብላ ከዚህ በፊት ብዙ ነገር ሰርታለች ከሜርሲ ጋር። ግን ሜርሲ እንደዛ ሞክራ ነበር ቤሊን ጋር አልተሳካላትም። ምክንያቱም ቤሊን እንደዛ አይነት ሰው ስላልሆነች ማለት ነው። ባርኮት ደግሞ ወደ ቤሊን ክፍል ሄዶ ነበረ እና እንዴ የሆነ የፍቅር ዘፈን እየዘፈነች ይህን ዘፈን ለእኔ መሆን አለበት የዘፈንሽው፣ እንዴ የት ነበር ከአንተ ሲጀመር ማለት እስካሁን ድረስ ነበርክ እንዴ? አይ ገና መምጣቴ ነው። ለምንድን ነው ግን እየሸሸሽኝ ያለሽው? ብቸኝነትን አስረሳለሁ ብለሽ ራቅሽኝ አይደል? አረ በፍጹም እንደዛ አይደለም። ከአቶ አመን ጋር ስለነበርክ እንዳረብሻችሁ ብዬ ነው። ቢሆንም እኮ ችግር የለውም ከሰው ጋር በሆነ መምጣት ትችያለሽ፣ ወይ ደግሞ የኔና ያንቺ ጓደኝነት በሚስጥር እንዲሆን ከፈለግሽ ችግር የለውም ሲል ምን ማለት ነው አልገባኝም። አንተም እንደ ሌሎቹ በሚስጥር ጓደኛሞችን ከዛ ሁሉም ሰው እየመጣ እንድነገረኝ የፈለግ? አረ ቤሊን ተረጋጊ፣ እኔ እንደዛው አይደለም ያልኩትኝ። በጣም ታሳዝኛለሽ። እኔ ከታች አንስቼ አንቺን ብዬ መጥቼ አንቺ ግን እንደዚህ ትናገሪኛለሽ ወይ? በጣም ይቅርታ፣ ያው ሌላ ነገር ትዝ ብሎኝ ነው ብላ እንግዲህ ድጋሚ ታስጠይቀው እሱ እሺ ብሎ ተቀምጦ እያወሩ ነበር ማለት ነው። እንግዲህ አምነን ይህን ነገር ካየ በጣም ነው የሚያዝነው። ምክንያቱም የዘጋ ወንድሙ ነው። ቤሊን ደግሞ የሚወዳት ልጅ ናት ነው እና እንደዚህ አይነት ነገር ሲፈጠር ደግሞ ባርኮት ማለት ነው ቤሊን እንደሚያፈቅራት ካወቀ አምነን በግድ ነው የራሱ የሚያደርጋት። ምክንያቱም አምነን መበቀል ስለሚፈልግ ማለት ነው። የድር በክፍል 11 ማለት በክፍል 41 ይመስላል። በክፍል 40 እስከመገናኘት